ሰላም ጤና ይስጥልኝ ውድ የፋስት ዴይሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹም ህወሓትን የሚቃወም ታላቅ ህዝባዊ ሰልፍ ተጠርቷል። የተቃውሞ ሰልፉ የተጠራው በብፁዓን አባቶች ላይ የተደረገውን የግድያ ሙከራ ተከትሎ ነው። የዚሁ ግድያ ኢላማ የነበሩት ብፁዕ አቡነ ናትናኤል አነጣጥረው ተኮሱብን ሲሉ ዝምታቸውን ሰብረዋል። በሌሊት የግድያ ሙከራ የተደረገባቸው የሃይማኖት አባቶች ስለ ክስተቱ ምን አሉ የሚለውን ጨምሮ በህወሓት ላይ ስለተጠራው ታላቅ የተቃውሞ ሰልፍ የተሰማውን አሁናዊ መረጃ አካተናል። ተሰሙታላችሁ። በሌላ መረጃ ግብጽ ለሰሞነኛው የጠቅላይ ሚኒስትር አብይ ዛቻ ያልተጠበቀ ምላሽ ሰጥታለች። የግብጽ ምላሽ አህያውን ፈርቶ ዳውላውን አይነት መሆኑ አነጋጋሪ ሆኗል። በግብጽ የሚኖሩ ኢትዮጵያውያንና ሌሎች የጎረቤት ሀገራት ዜጎች ላይ ያነጣጠረ የዘፈቀደ እስርና የማባረር እርምጃ መባባሱን ዓለም አቀፉ ተቋም አጋልጧል። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። በትግራይ ትልቅ የተቃውሞ ሰልፍ ተጠራ። የተቃውሞ ሰልፉ በሃይማኖት አባቶች ላይ የተፈጸመውን የግድያ ሙከራ ለመቃወም የተጠራ ነው። በትግራይ ክልል ከኦርቶዶክስ ቤተክርስቲያን ሲኖዶስ ተነጥሎ መንበረ ሰላም ከሳቴ ብርሃን በሚል ስያሜ በተቋቋመው ሃይማኖታዊ ተቋም ሊቃነ ጳጳሳት ላይ አክሱም ውስጥ የግድያ ሙከራ እንደተደረገ የሃይማኖት ተቋሙ ጽሕፈት ቤት ማስታወቁ ይታወሳል። የግድያ ሙከራ ተደርጎባቸዋል ከተባሉት አባቶች አንዱ የሆኑት አቡነ ናትናኤል ስለ ክስተቱ ለቢቢሲ ተናግረዋል። አቡነ ናትናኤል እንደሚናገሩት ተኩሱ የተከፈተው የቀድሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ አቡነ ጳውሎስ ባሰሩት ሰላማ ሴንተር የተባለ ትልቅ አዳራሽ ውስጥ በሚገኘው የአባቶች መኖሪያ ህንጻ ላይ መሆኑን አስረድተዋል። የተኩስ ድምጽ የተሰማው ሌሊት 6 ሰዓት ተኩል እንደሆነ የገለጹት አቡነ ናትናኤል ከተኩሱ በኋላ ምንድነው ብለን ስንወጣ አንድ ጥይት ከቤታችን ማረፊያ ክፍላችን ላይ በተለይ አቡነ አረጋዊ ያረፉበት ማረፊያ ክፍል ህንጻው ላይ በተወሰነ መልኩ ህንጻው ነዶ ግማሽ ብሎኬት ተገንጥሎ ወድቋል ሲሉ የተመለከቱትን ገልጸዋል። ይህንን ተከትሎ ማህበረ ቅዱስ ያሬድ ዘኦርቶዶክስ ተዋሕዶ ትግራይና የመንበረ ሰላም ጠቅላይ ቤተ ክህነት በትግራይ ተቃውሞ ሰልፍ ጠርተዋል። ስለተጠራው የተቃውሞ ሰልፍ ለቀጣይ ዝርዝር መረጃ ይሰጣል ተብሏል። መንበረ ሰላም በትናንትና መግለጫው ጥቃቱን ያወገዘ ሲሆን የጸጥታ አካላት የጥቃቱን ፈጻሚዎች በቁጥጥር ስር በማዋል ለህግ እንዲያቀርቡ ጠይቋል። ክስተቱን ተከትሎ በመንበረ ሰላም ስር የተደራጀው ማህበረ ቅዱስ ያሬድ ኦርቶዶክስ ተዋሕዶ ትግራይ የተባለው ማህበር የህግ የበላይነት እንዲከበርና ሰላማዊ ሰልፍ እንዲደረግ ለክርስቲያኑ ማህበረሰብ መንፈሳዊ ያለውን ጥሪ አቅርቧል። ማህበሩ ባወጣው መግለጫ በአባቶች ሊቃነ ጳጳሳት መንበረ ሰላም በቅዱስ ሲኖዶስ ዋና ጸሐፊ በብፁዕ አቡነ አረጋዊ እንዲሁም በምዕራብ ሀገረ ስብከት ሊቀነ ጳጳስ በምዕራብ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ናትናኤል ላይ በሌሊት 6 ሰዓት ተኩል በትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጳጳስና የተፈጸመው የግድያ ሙከራ ፍጹም የስርዓት አልበኝነትና የሽብር ተግባር ማሳያ ነው ያለ ሲሆን ስለሆነም መላው የክርስትና አማኝ በትግራይ ክልል የህግ የበላይነት የሚከበርበት የህዝብ ደህንነት የሚረጋገጥበትና መንግስት መኖር የሚታወቅበት ሁኔታ እንዲፈጠር በጋራ ሊቆም ይገባል ሲል ጥሪውን አቅርቧል። በተጨማሪም የጥፋት አጀንዳዎችን በማንገብ በንጹሐን ወጣቶች፣ በህፃናት፣ በክብርት እናቶችና በሃይማኖት አባቶች ላይ ጥቃት የሚሰነዝሩ አካላትንና ሚዲያዎችን ህግ እንዲዳኛቸው ማድረግ ያስፈልጋል ብሏል። የህዝብ ሰላምና የቅድስት ቤተክርስቲያን ክብር የሚያሳስባቸው የኦርቶዶክስ ተዋሕዶ ልጆችና የሃይማኖት መሪዎች ይህንን ጉዳይ በንቃት የመከታተልና የመጠበቅ ኃላፊነት አለባቸው ያለው ማህበሩ በመላው ዓለም የምትገኙ ክርስቲያኖች ለቅድስት ትግራይ ሰላም ጸልዩ ሲሉ በመግለጫው አስፍረዋል። ማህበሩ ስለጠራው ሰላማዊ ሰልፍ ቀንና ጊዜ በቀጣይ እሁድ ከቅዳሴ መልስ አሳውቃለሁ ብሏል። የእምነቱ ተከታዮች ነጭ ለብሳችሁ ተገኙ፣ ድምጻችሁን ጮክ ብላችሁ አሰሙ ሲልም ጥሪ አድርጓል። በታጣቂዎች ተፈጽሟል የተባለ ጥቃት የግድያ ሙከራ እንደሆነ ቢገልጽም እስካሁን ባለው ሁኔታ የዚሁ የግድያ ሙከራ ባለቤት ማን ነው ለሚለው ግን ከቤተክርስቲያኑም ሆነ ማህበሩ የተሰጠ መረጃ የለም። ከቅርብ ጊዜ ወዲህ የህወሓት ኃይል በትግራይ በቀጣይ የግዳጅ ወታደር ያፈሰው ቤተክርስቲያንንና ገዳማትና መስጊዶችን ኢላማ ማድረጉ ሲነገር ይሰማል። በአሁኑ ወቅት ጉዳዩ በፖሊስ ጥብቅ ምርምር እየተደረገበት ሲሆን ክስተቱ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። በቀጣይ መረጃ ግብጽ ለጠቅላዩ ዛቻ ያልተጠበቀ ምላሽ ሰጠች። በግብጽ የሚኖሩ ኢትዮጵያውያን ላይ የእስር ዘመቻ መጀመሩ የተሰማ ሲሆን ዓለም አቀፉ የሰብአዊ መብት ተሟጋች ተቋምም በሀገረ ግብጽ ስደተኞች ላይ ያነጣጠረ የዘፈቀደ እስርና የማባረር እርምጃ መባባሱን አጋልጧል። የግብጽ መንግስት የመኖሪያ ፍቃድ እድሳትን በማዘግየቱ ምክንያት በሺዎች የሚቆጠሩ የኢትዮጵያ ስደተኞችና ጥገኝነት ጠያቂዎች የዘፈቀደ እስር፣ ለረጅም ጊዜ እስርና ከሀገር ለመባረር አደጋ እየተጋለጡ መሆናቸውን ሂውማን ራይትስ ዎች ባወጣው አዲስ ሪፖርት ገለጸ። እርምጃው በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን የሚሰጥ ህጋዊ ሰነድ ያላቸውን ስደተኞችና ጥገኝነት ጠያቂዎች ላይ ጭምር እየተወሰደ ነው ተብሏል። የድርጅቱ ሪፖርት እንደሚያመለክተው የግብጽ ባለስልጣናት ከአውሮፓውያን አቆጣጠር 2025 መገባደጃ ጀምሮ ስደተኞችን የማባረር ዘመቻቸውን ያጠናከሩ ሲሆን በጥቃቱ በዋነኝነት ኢትዮጵያውያን እንዲሁም ከሱዳንና ከደቡብ ሱዳን የመጡ ስደተኞችና ኤርትራውያን ኢላማ ተደርገዋል። ሂውማን ራይትስ ዎች በሚያዝያና በግንቦት 2018 ዓ.ም ከደቡብ ሱዳን፣ ከሱዳን፣ ከኤርትራና ከኢትዮጵያ የመጡ 19 ስደተኞችንና ጥገኝነት ጠያቂዎችን ያነጋገረ ሲሆን አንዳንድ የስደተኞች
ስደተኞች እድሳት ቀጠሮችን እስከ አውሮፓውያን አቆጣጠር 2025 ድረስ የተራዘሙ በመሆናቸው ስደተኞቹ ይፋዊ አሰራሮችን ቢያከብሩ ህጋዊ ዋስትና አጥተው እንዲቀሩ ተደርገዋል። ቃለ መጠይቅ ከተደረገላቸው መካከል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ሰማያዊ የስደተኛ ካርድ ያለው የ31 ዓመት ኢትዮጵያዊ ስደተኛ የሚገኝ ሲሆን መኖሪያ ፈቃዱ እስከ መጪው ጥቅምት ወር ድረስ የሚያገለግል ቢሆንም የእድሳት ቀጠሮ ለዓመታት በመራዘሙ ምክንያት ከህጋዊ ሁኔታ ውጭ እሆናለሁ የሚል ከባድ ስጋት እንዳለው ለድርጅቱ ተናግሯል። ይህ ስደተኛ ሲያስረዳ ሰዎች እስከ ጎርጎሮሳውያኑ 2018 ዓ.ም ድረስ ቀጠሮ የተሰጣቸው መሆኑን እሰማለሁ። ስለዚህ የእድሳት ቀጠሮን እየጠበቅኩ የመኖሪያ ፈቃዴ ያልቃል። በዚህ ጉዳይ ላይ የማደርገው ምንም ነገር የለም። በግብጽ ላሉ ስደተኞች ከባድ ጊዜ ነው። መኖሪያ ፈቃድ ቢኖረኝም እንኳን እቃ ለመግዛት ወደ ውጭ ስወጣ እፈራለሁ ብለዋል። እንደ ሂውማን ራይትስ ዎች ገለጻ የመኖሪያ ፈቃድ ቀጠሮ በመጠባበቅ ላይ ያሉ ስደተኞች የቀጠሮ ቀናቸውን የሚያሳይ ሰነድ የሚሰጣቸው ቢሆንም የግብጽ ባለስልጣናት በፖሊስ ፍተሻ ወቅት እነዚህን ወረቀቶች ለመቀበል ፈቃደኛ እንደማይሆኑ ቃለ መጠይቅ የተደረገላቸው ሰዎች ተናግረዋል። ድርጅቱ ይህ እርምጃ ስደተኞችን ለዘር መድሎ፣ ለዘፈቀደ እስርና ከሀገር ለመባረር አደጋ ያጋለጠ ሲሆን በተለይም ጥቁር ስደተኞች ይበልጥ ተጋላጭ ሆነዋል ብለዋል። ድርጅቱ የአምነስቲ ኢንተርናሽናልና የሪፊውጅ ፕላትፎርም ሪፖርቶች በመጥቀስ የግብጽ ፖሊሲ ህጋዊ የስደተኛ ሰነዶችን እንዲቀማና ስደተኞች በብዛት በሚኖሩባቸው ሰፈር ላይ ድንገተኛ አሰሳዎችን እንደሚያደርግ ገልጿል። ሂውማን ራይትስ ዎች የግብጽ ባለስልጣናት በተለይም ከአቅማቸው በላይ በሆነ የመኖሪያ ፍቃድ መዘግየት ምክንያት ቅጣት የተላለፈባቸው ስደተኞችንና ጥገኝነት ጠያቂዎችን የዘፈቀደ እስር፣ ማሰርና ማባረር በአስቸኳይ እንዲያቆም ጥሪ አቅርቧል። ድርጅቱ በተጨማሪም መንግስት እንደ አውሮፓውያን አቆጣጠር የ2024ቱን የስደተኞች ህግ በማሻሻል ስደተኞችን በግድ መመለስን በግልጽ እንዲከለክል፣ የመኖሪያ ፈቃድ ቀጠሮ ለሚጠብቁ ስደተኞች ጊዜያዊ ህጋዊ ሁኔታ እንዲያመቻችና ወደ አዲሱ የስደተኞች ስርዓት የሚደረገው ሽግግር ስደተኞችን ያለ ጥበቃ እንዳያስቀራቸው እንዲያረጋግጥ አሳስቧል። በመጨረሻም ልማደኛው ሆርሙዝ በድጋሚ ተዘግቷል። ወሳኙ የባህር መተላለፊያ ሰርጥ የተዘጋው ከ3 ሳምንታት በኋላ ሲሆን ከማለዳ ጀምሮ የመርከቦች እንቅስቃሴ ሙሉ በሙሉ መታገዱን ተሰምቷል። በአሜሪካና በኢራን መካከል ከተቀሰቀሰው የ2 ቀናት ተከታታይ ጥቃት በኋላ በሆርሙዝ የባህር ወሽመጥ በኩል የሚደረገው የጭነት መርከቦች እንቅስቃሴ መቆሙ ተጋለጠ። ብሉምበርግና ኪፕለር መረጃ መሰረት ቀደም ሲል በቀን እስከ 59 ይደርስ የነበረው መርከቦች መተላለፊያ ቁጥር አሁን ላይ ቆሟል በሚባል ደረጃ ቀንሶ ወደ 2 መርከቦች ብቻ ዝቅ ብሏል። በአሁኑ ወቅት በአካባቢው የሚታየው እንቅስቃሴ በኢራን በሚደገፈው ሰሜናዊ መስመር ላይ ብቻ የተወሰነ ሲሆን በአሜሪካና ኦማን ኮሪደር ላይ ያለው የትራፊክ ፍሰት ሙሉ በሙሉ መገታቱ ታውቋል። ኢራን ትላንት ምሽቱን ከአሜሪካ ለደረሰባት ድብደባ የአጸፋ ምላሽ በቀጠናው በሚገኙ የአሜሪካ ወታደራዊ መሰረተ ልማቶች ላይ ያነጣጠረ ጥቃቷን አሁንም የቀጠለች ሲሆን በሆርሙዝ ሰርጥና በኦማን ባህረ ሰላጤ ላይ ፍንዳታዎች አሁንም መቀጠላቸውን መረጃዎች አመልክተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።